ኢማጂኔሽን በነገራችን ላይ ዲማንድ ሲሰጡት ነው መስራት የሚጀምረው ዓለምን የምናይበት መንገድ በምንም አይነት መንገድ ሁለት ሰዎች በአንድ አይነት መንገድ ሊያዩ ይችላሉ የተለያዩ ዓለማት አሉ በእያንዳንዱ ሰው ውስጥ ማለት ነው 7 ቢሊዮን ሰው ለማሳመን ከመጥር ራሴን ባሳመንስ what do you think ከየት ብንጀምር ነው ጥሩ የሚመስላችሁ ኢማጂን የምናደርገው ነገር መጀመሪያ ክሊር መሆን አለበት አይደል ኢማጂን ለማድረግ ስለዚህ መጀመሪያው ጥያቄ what is your intention በግርድፉ ምንድነው ልታደርጉ የምትፈልጉት ነገር ሰው ኢንቴንሽኑ በጣም ጥርት ማድረግ ያስፈልጋል ይመስለኛል ለምሳሌ ቢዝነስ እየተንገዳገደን ያለው በ10 እጥፍ በሁለት አመት ውስጥ ራሱን ስኬል አፕ ማድረግ የሚችል ቢዝነስ ማድረግ ፈልጋለሁ ካልክ this a big intention okay ግንኙነቶች ጥሩ አይደሉም ቤት ውስጥ የሲኦል አይነት ህይወት ነው የምንኖረው ባሌን ወደው ነበር ሚስቴን ወዳት ነበር ያ ግንኙነት እንደገና ተመልሶ rejuvenated እንዲሆን ህይወት እንዲዘራበት ፈልጋል I want to make that relationship vital vibrant እሱን ማድረግ ፈልጋል ይሄን ለማድረግ የሚያስፈልገኝ ነገር እሰጣለሁ ለዚህ ዋጋ ከፍላ how can I do it ልክ እንትኖቻችንን ኢንቴንሽኖቻችንን በዚህ መንገድ ቀምረን ቁጭ ስናደርገው የሆነ የሚሰራ ነገር መስራት ይጀምራል ትገርማላችሁ ብዙ ሰው ኢንቴንሽኑን ግልጽ አያደርገው ህይወትን መለወጥ ፈልጋለሁ ይላል ህይወትን መለወጥ እንደምትፈልግ your subconscious mind doesn't get it ምን ማለት ነው መለወጥ ማለት ራሱ ዲጂታሊ ክሊር መሆን አለበት ማለት ነው ማድረግ የምትፈልጉት ነገር ከዛ በኋላ ግን ስጋ ወደ ማልበስ ስታመጡ ክሪኤቲቭ አእምሯችሁ ማሰብና ማስተካከል ይጀምራል ነገሮችን ለምሳሌ ይሄን እኔ ሊጀምርበት ያሰብኩትን የቢዝነስ አይነት በአለም ላይ ጀምረውት ያሳኩ ሰዎች በምን አይነት መንገድ ነው የሰሩት ከየት ነው የተነሱት ምን ቢዝነስ ሞዴል ነው የተከተሉት በየትኛው የዓለም ሴቲንግ ውስጥ ነው የሰራው ወደ ኢትዮጵያ አውድ ወደ አዲስ አበባ አውድ ወደ አፍሪካ አውድ ሲመጣ ምንድነው መሰል ያለበት ገንዘቡን ከየት ነው ማገኘው እንዴት ነው ፒች ማድረገው እነዚህ ነገሮች እንዴት እንደሚሰሩ ወደ መዘርዘር ወደ ዲቴይል ነው ምንመጣው ማለት ነው ኢማጂኔሽናችን ኪክ ኢን የሚያደርገው ሐሳባችን መጀመሪያ ክሊር ሲሆን ነው what do you want to do with your lives ምንድነው ማድረግ የምትፈልጉት ኦኬ ልናረጋቸው ከምንፈልጋቸው 100 ውስጥ ቅደም ተከተል ተዋረድ አውጥተንለት ከየት እንጀምር ብትባሉ ከ1 እስከ 5 ብትጽፉ እና ከዚህ ነው መጀመሪያው ካላችሁ እንዴት አድርጌ ነው ይሄን ነገር እዚህ ጋር ማደርሰው ስትሉ አእምሯችሁ መስራት ይጀምራል ኢማጂኔሽን በነገራችን ላይ ዲማንድ ሲሰጡት ነው መስራት የሚጀምረው ስትጠይቁት አምጣው እስኪ ይሄን ነገር እንዴት እንደማደርገው ስትሉት it begins to work እንዴት እንደሚሰራ ከፈጣሪ በስተቀር ማንንም አያውቅ እንዴት ነገሮችን እንደሚገጣጥም እንዴት ዝም ብሎ ጉም ብቻ የነበረው የተበታተነውን ሐሳብ ስብስብ አድርጎ አንድ የተዋቀረና አንድ ምሉእ ነገር እንዴት ከዛ ውስጥ እንደሚያወጣ ማንንም የሚያውቅ የለም ግን ሁላችንም ውስጥ ያ ነገር አለ ስለዚህ አሁኑኑ ጥያቄ ልጠይቃችሁና አሁኑኑ ስሩት የምራችሁን የሆነ ነገር ማድረግ ከፈለጋችሁ ልታረጓቸው በህይወታችሁ ልታመጧቸው የምትፈልጓቸውን ውጤቶች ኢንቴንሽኖቻችሁን 5ቱን እስኪ ጻፉ ከዛ በኋላ ወደ ላይና ወደ ታች አርጉና አንደኛው ይሄ ነው በሉ ሁሉ 5ቱም ሊያስፈልጋችሁ ይችላል ግን ይሄኛውን መጀመሪያ የምትሉትን ፊት ለፊት ላርጉ ኦኬ ሌትስ የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ ያከናወነ ይገኛል እርሶ ተመዝግበዋል ካልተመዘገቡ አሁን ነው ይመዝገቡ ኢምፓክት ሴሚናርስ ምናልባት ትንንሽ ልጆች ወጣቶች ካላችሁ ገና ሃይ ስኩል ውስጥ ወይም ዩኒቨርሲቲ ውስጥ ያላችሁ ሰዎች ካላችሁ ምንድነው መገንባት የምትፈልጉት በህይወታችሁ what do you want to do what is your intention what is it አይግደለም ስለ ቪዥን ስለ ምናምን አሁን ችግሬን ነው መፍታት የፈለኩ ከችግሮቼ ውስጥ ይሄን ነገር ነው መለወጥ የፈለኩት ኦኬ ወዴት ነው መለወጥ የፈለኩ ኦፖዚቱ ምን ይመስላል የችግሩ ተቃራኒ ምን ይመስላል ምን አይነት ዓለም ነው መፍጠር የፈለከው በዛ ሴክተር በዛ የህይወት ግብ ኦኬ አንዳንዶቻችሁ ስትታገሉ አያችኋለሁ ይሄን አይላ ታገል ለምን እንደምትታገሉ ታውቃላችሁ let me tell you why ምን ኖረው በሁለት ዓለም ውስጥ ነው አንደኛው ይሄ ዓለም የቢዝነስ ዓለም ባንኮች ያሉበት ዓለም
ህንፃዎች ያሉበት ዓለም፣ ሰዎች ያሉበት ዓለም፣ ሲስተሞች ያሉበት ዓለም። ይሄ የተገለጠው ዓለም የምናውቀው ዓለም፣ ትምህርት ቤቶች ያሉበት ዓለም፣ ዲግሪዎች ያሉበት ዓለም። ይሄ የተገለጠው የሰው ልጆች መስተጋብር የሚያደርጉበት ይሄ የተገለጠው የምንለው ዓለም። ይሄኛውን ዓለም ኤክስፔሪየንስ የምናደርገው በስሜቶቻችን ነው። ነፍስ በሁለት በኩል የተከፈቱ በሮች ያሏት አዌርነስ ናት። እንደዚህ አድርጋችሁ ዘዱ። በሁለቶቹም በሮች በኩል የምታየው ነገር አለ። ወደ ሁለቶቹም ዓለሞች ስታይ የምታገኘው ፓወር አለ፣ የምታስተዳድረው ሀብት አለ። ወደዚህኛው ዓለም ለማየት የተሰጡን 5 የስሜት ሕዋሳቶች አሉ። አሁን 9 ደርሰዋል እንደምታውቁት እናያለን። ስለዚህ በኦፕቲካል ፍሪኩዌንሲ ከኛ ውጭ ያለውን ነገር በቪዥዋሊ እናየዋለን ማለት ነው። አሁን እዚህ ቤት ውስጥ ያላችሁ ሰዎች በሙሉ እያያችሁ አሲዩ። አንዳንዶቻችሁ ወረቀት ታንኮሻኩሻላችሁ። አይ ኤክስፒሪየንስ ዋት ዩ አር ዱዊንግ በጆሮዬ በምሰማው ነገር። አንዳንዴ ደግሞ አይ ፊል ዩ ኢቭን ሳንነካካ የሰውነታችሁ ሙቀትና ምናምን ሳይሆን አይ ፊል አሁን ሰዎች ውስጥ ምን እንዳለ ፊል አርግና ነገር የምትሉ ቬሪ ስትሬት ፎርዋርድ ቱ ፊል ኦኬ። አንዳንዴ የሚቀመስ ነገር አለ፣ የሚሸተት ነገር አለ፣ የሚነካ ነገር አለ። 5ቶቹም የስሜት ሕዋሳቶቻችን ከዚህ ገሃድ ዓለም ጋር ኢንተርፌስ የሚያደርጉ ነገሮች ናቸው። 5ቶቹም የስሜት ሕዋሳቶች ባይኖሩን ኖሮ ይህንን ዓለም አናውቀው። በእነዚህ ነገሮች ነው ዓለምን የምናውቀው። ምንም እንኳ 5ቶቹም የስሜት ሕዋሳቶቻችን ባይኖሩ በውስጥ በኩል ይሄን ዓለም የማይመስል ሌላ የምንስለው ዓለም ቢኖርም ይሄንን ዓለም በተመለከተ ግን ስሜቶች መኖር አለባቸው። ይሄን ዓለም የምናውቅበት መንገድ ኦኬ። ስለዚህ የፋክት ዓለም፣ የማስረጃ ዓለም በስሜቶቻችን የምናውቀው ዓለም ነው ይሄኛው። በዚህ በኩል ያለው መስኮት ወደዚህኛው ዓለም ኢንተርፌስ የሚያደርገን በፋክት ነው። በሚታይ ነገር፣ በሚጨበጥ ነገር፣ በሚነካ ነገር፣ በሚቀመስ ነገር፣ በሚሸተት ነገር this is the fact። በሌላኛው በኩል ይሄኛው በነገራችን ለሁላችንም አንድ አይነት ነው። አሁን እናንተ ወደምታዩት አቅጣጫ ፊቴን ባረክ አብሬያችሁ ባይ ማለት ፊት ለፊታችሁ ላይ ምን ታያላችሁ ብዬ ብል ከምታዩቸው ነገሮች እስኪ የተወሰኑት ንገሩት። ምንድነው የምታዩት? አብረን የምናየው ማለት ነው። መድረክ አለ። ኦኬ፣ መድረኩ ላይ ያለው ነገር ምን አይነት ቀለም ነው ያለው? ኦኬ፣ ሌላስ? ከመድረኩ ወደዚህ ምን የምታዩት ነገር አለ? ኦኬ፣ ውሃ የያዘ ፕላስቲክ እዚህ ጋር አለ። እዚህ ጋር የምታነቡት ጽሁፍ ምን ይላል? ኦኬ፣ ምናልባት ኤግዛክት በሴንቲሜትር መጠን ላንገነዘብ እንችላለን እንጂ ሜትሩንም እንትን በሉ ገምቱ ብትባሉ ልገምቱ ትችላላችሁ። ኦኬ፣ ይሄ ፑልፒት አይደለም ብሎ የሚከራከረኝ ሰው ማለት ፑልፒት አይደለም ይሄ ሳጥን ነው የሚለኝ ሰው አለ፣ ወይም ሌላ ነገር ነው የሚለኝ ሰው አለ። ጊቭን ፑልፒት ማለት መድረክ ላይ ሰዎች አንከር የሚያደርጋቸው ሰው ፊት የሚናገሩ ሰዎች አንከርድ የሚሆኑበት ቦታ ማለት ነው፣ መልህቃቸው ማለት ነው ይሄ ቦታ። ኦኬ፣ በዚህ ላይ እንጣላለን ነው ይሄ ፑልፒት አይደለም በሚለው ላይ እንጣላለን። ኦኬ፣ ከብረት ነው የተሰራው ብዬ ብልስ አትስማሙ ማለት ኦልሞስት እንስማማለን ማለት ነው። ገሃድ ዓለም ውስጥ ባለው በስሜቶቻችን በምናውቀው ዓለም አንጣላም። ኦኬ፣ ሌትስ ኢማጂን አ ዲፈረንት ቲንግ። አሁን ሁላችንም ይሄንን ዓለም በማንጣላበት ልዩነቶች ሊኖሩ ይችላሉ። ምክንያቱም የሰለጠንበት መንገድ፣ የምንወዳቸው ከለሮች፣ እነዚህ ነገሮች በሙሉ አፌክት ያደርጉናል። ያደግንበት ማህበረሰብ ፕሪፈረንሶች፣ አማራጮቻችን ምናምን የሚወስኑት ከዚህ በፊት የገባብን ፓተርን ነው። ግን በአብዛኛው ዓለም ላይ በምናየው ነገር ላይ ብዙም ማንስማማበት ነገር የለም። ኦኬ፣ በውስጥ በኩል ባለው ዓለም ላይስ እኔ ማየውንና ፐርሲቭ ማድረገውን ነገር ባስረዳችሁ። ለምሳሌ በሚቀጥሉት 5 ዓመታት እንደምታውቁት በጣም ብዙ ነገር ይለወጣል እዚህ ከተማ ውስጥ። እዚህ ከተማ ውስጥ ብቻ ሳይሆን አክሮስ ዘ ሆል ወርልድ ብዙ ነገር ይለወጣል። ታውቃላችሁ ይሄንን ብዬ አስባለሁ። በጣም ብዙ ነገር ከመለወጡ የተነሳ ብዙዎቹ አሁን እንደ ሜይንስትሪም አድርገን የምናካሄዳቸው ቢዝነሶች ባይጠፉ እንኳን ይንገዳገዳሉ፣ ለመውደቅ ይንገዳገዳሉ። ስማቸውን ሰምተን የማናውቃቸው የቢዝነስ አይነቶች ደግሞ ኢመርጅ ያደርጋሉ እዚሁ ከተማ ውስጥ፣ አዲስ አበባ ከተማ ውስጥ። ኦኬ፣ አሁን በኪሱ ውስጥ 5 ሳንቲም የሌለው የቢዝነስ ልምድ የሌለው ከፍላጎቱና ከልቡ ሙቀት በስተቀር የሚጨበጥ ነገር የሌለው ሰው በሚቀጥሉት 5 ዓመታት ውስጥ ምናልባት የ1 ቢሊዮን የኢትዮጵያ ብር ማርኬት ካፕ ያለው ቢዝነስ ማቋቋም ይችላል ብዬ ብል አሰርት ባረግ እስኪ የሚስማማበት ሰው እጃቸውን አሳዩ። ኦኬ፣ የማይስማሙ ሰዎችም አሉ። አሁን 20 ዓመት ብንከራከር
ይቻላል አይቻልም ይቻላል ብንባባል ይቻላል የሚለው ማስረጃ ያቀርባል አይቻልም የሚለው ማስረጃ ያቀርባል መሸናነፍ እንችላለን በነገራችን ላይ ልባችን የሚደርቀው ይሄ እንደዚህ ነው ሲል አይደለም ሲል ሌላኛው ልባችን የሚደርቀው ሌላውን ተውና አሁን ይሄን ወደ 8 አይነት አርክታይፖች አሉ እንደምታውቁት 12 የሚሏል ይሄን ሳውራ ይሄን ንግግር የምትተረጉሙበት መንገድ የተለያየ አይነት አንድ አይነት ነገር ማለት ዓለምን የምናይበት መንገድ በምንም አይነት መንገድ ሁለት ሰዎች በአንድ አይነት መንገድ ሊያዩ ይችላሉ የተለያዩ ዓለማት አሉ በእያንዳንዱ ሰው ውስጥ ማለት ኦኬ ስለዚህ ሰው ተስማማም አልተስማማም እኔ ዓለምን የማይበት የሆነ መንገድ አለ what if I believe in it ሌሎች ሰዎች ሁሉ እንዲስማሙበት ከመጠበቅ ይልቅ እኔ በራሴ በትክክል እንድስማማበት ራሴን ባሳምንስ 7 ቢሊዮን ሰው ለማሳመን ከምጥር ራሴን ባሳምንስ what do you think ቆይ አብዛኛው ሰው ስላላመነ ይመስላችኋል ሰዎች የሚፈልጉት አይነት ህይወት የማይኖሩት ራሳቸውን ሳያሳምኑ ሰው ለማሳመን ይጥራሉ እንደዚህ ይላሉ ሰዎች እኔ ማድረግ የፈለኩት አውቃለሁ ግን ለቤተሰቦቼ ስናገር አይቀበሉኝ ብሎ አንገቱ ዘንበል የሚያረክ ሰው ካለ አልተቀበልም እሱ ራሱ የኡነቴን ነው ነገር አልተቀበለም ቢቀበል ኖሮ ይሄን አያወራኝም in the first place ምክንያቱም irrelevant ነው ኢሹ አይደለም አንተ ተቀበልሃል ወይ ምንም ነገር ቢከሰት በውጭ በኩል ያን በውስጥ በኩል ያየው ነገር ዓለም ጠቅላላ ባያምንበት አንተ ብቻ ስላመንክበት ተከተለዋለሁ እከተለዋለሁ ሚር ከሆነ ምን ይሆናል መሰላችሁ ሰው በጣም ጠጣርና ዝምተኛ ነው የሚሆነው ስታዩት እንደሚያደርገው ታውቃላችሁ ግን ብዙም ቫሊዴት ለማድረግ ወይም ደግሞ እናንተን አስረድቶ ለማሳመን ብዙም አይጨነቅም ያንን ለማሳመን ሲጥር ልቡ ሲወልቅ አላምንለት ሲል ይሄኛው ለማሳመን ሲል አላምንለት ሲል ልቡ ልክ ብሎ የማታማታ የሚገባው ነገር ምንድነው ለካ ማሳመን ያስፈልግ የምታሳምኑት የናንተ የቢዝነሳችሁ ፓርትነር ከሆነ ገንዘብ እንዲሰጣችሁ ነው የምታሳምኑት እሱ ሌላ አፕሮች ፒች የምናደርግበት መንገድ ይኖራል ማለት የኔን የግል ህልም ለመኖር ግን 7 ቢሊዮን ሰው ለማሳመን ለምን ይቸገራል why should I ሰዎቹ በሙሉ ስላልተስማሙበትም ደግሞ ወይ ተመቅኝተውኝ ወይ መጥፎ ምኞት ኖሯቸው አይደለም አልገባቸው ምክንያቱም እኔ ብቻ ነኝ የማየው በውስጤ በኩል ያለውን ዓለም እኔ ብቻ ነኝ የማየው ያንን ስለማላምንበት ደጋፊ ሰበስብበታለሁ ማለት ነው ትፎዞ እንትን ሞቅ እንዲያደርጉኝ ማለት ነው ታምንበታለህ ወይ አንተ የምታምንበት ከሆነ go about it ኦኬ ስለዚህ ስለ ሁለተኛው ዓለም ንገራችሁ ይሄ ሁለተኛ ያልኳችሁ ዓለም ሳብጀክቲቭ ዓለም ነው ኦብጀክቲቭ አይደለም ምን ማለት ነው በእናንተ በኩል ስታዩት የምታዩት ነገር አለ ይሄን ህንጻ በዚህ በኩል ስታዩት ይሄን ህንጻ በዚህ በኩል ስታዩት የሚታያችሁ ነገር አለ ሳል ቢባል በዚህ በኩል የቆመው ሰው የሚስልበት መንገድ አለ በዚህ በኩል የቆመው ሰው ከዛ በኩል ሆኖ ወደዚህ ሲያይ የሚስለው ነገር አለ ከኋላ ወደዚህ አይቶ የሚስለው ነገር ይለያያል ከቶፕ የሚያየው ሰው የሚስለው ነገር ይለያያል ውስጡ የቆመው ሰው የሚስለው ነገር ይለያያል is a point of view the point is do you believe in your point of view ምንም ይሁን ምን intuitively የገባኝ ነገር እንደሚሰራ እኔ አምናለሁ ወይ ሰዎችም ባይቀበሉት አምናለሁ ወይ ትልቁ ጥያቄ ነው ይሄ ሳብጀክቲቭ ዓለም የሚሰራበት አንደኛው ፋሲሊቲ ኢማጂኔሽን ምን ማለት ነው ለሰው ማስረዳት አትችሉም እንጂ በእናንተ ምናብ ውስጥ የፈለጋችሁትን ነገር መስራት ትችላላችሁ it's like a infinite workshop የፈለጋችሁትን ነገር ዲዛይን የምታደርጉበት ቦታ ነው your subjective mind ኦኬ ስለዚህ ሰዎችን ማሳመንተን በደንብ ክሊር ሆኖ እስከሚታየንና ባህሪያችንን መንዳት እስከሚጀምር ቁጭ ብለን ያን ነገር እየሳልንና ያቀናበርን ማየት እንችላለን ወይ ትልቁ ጥያቄ አዎ ካላችሁ ቁጭ በሉና አሁን የጻፋችሁትን ኢንቴንሽን እንዴት አድርጌ ነው የማደርገው ብላችሁ መጠየቅ ጀምሩና እስኪ መላዎች ማምጣት ጀምሩ ወይም አንዱን ሰው ጥያቄ ስጡንና እስኪና ማስተርማይንድ እናርግበት ያን ሰው ጥያቄ ኢንቴንሽኑን የሚነግረው ሰው ካለ let's see how that intention can be realized የሚነግረው ሰው አለ የብዙዎችን ህይወት የለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ ያከናወነ ይገኛል እርሶ ተመዝግበዋል ካልተመዘገቡ አሁን ነው የሚመዝገቡ ኢምፓክት ሴሚናርስ yes አጠር አድርገን ነው የምንነግረን ከ30 ሰከንድ በታች አይ በቃ እኔ ዲያቤት ነኝ ታይፕ 1 እና ከሱ መዳን ፈልጋለሁ ኦኬ
ጉድ እስኪ በዚህ ጉዳይ ላይ ሐሳብ ሊሰጠው የሚፈልግ ሰው አለ ማድረግ ያለበት ራሱን መጀመሪያ ቁጭ ብሎ ከዲያቤቲክ ነፃ የሆነ ሰው ማየት አለበት ኦኬ ግልጽ አድርገው ግልጽ ለማድረግ ኦሬዲ አሁን በሽታው አለ አውቆታል ይሄ በሽታ የዲያቤቲክስ የሚያመጣው ነገር ይታወቃል ኦሬዲ ምን ውስጡ በሽታውን እሱ ያውቃል መጀመሪያ ይሄንን አክሰፕት ማድረግ አለበት የሆነውን ነገር ኦኬ የሆነውን አሁን ያለው ሪያሊቲ መቀበል this is it አሁን ያለውን አስፈላጊ ከሆነ ይጻፍ ከፈለገ ይሳለው ከፈለገ ምንም ያርገው ግን this is the real አሁን ያለ ፋክት ነው ብሎ ይቀበል አሁን ያለ ፋክት ነው ኦኬ ይሄን ፋክት ከጨረሰ በኋላ ምንድነው የሚያደርገው ከዚህ ደግሞ መውጣት እችላለሁ ብሎ በራሱ ያል ማለት ነው ሌላ ፋክት ነው እሱ ደግሞ ሌላ ፋክት ሌላ መንገድ ይሄኛው አለ ይሄን ተቀብሎታል በቃ ሆኗል ግን ሌላ ሴናሪዮ አለ ሌላ መንገድ አለ ኮንዝ ባሻገር ሌላ መንገድ አለ እሺ ይሄ ኮንዝ ባሻገር ደግሞ ምንድነው ያለው በቃ ጤነኛ የሆነ የራሱን ሴቲንግ ማስቀመጥ ይችላል ለምሳሌ ጤነኛ ሆኖ ከባለቤቱ ጋራ ከልጆቹ ጋራ ሲያቅፉት ጤነኛ ሆንክ ስሉት ሲደሰቱ እሱም በደንብ አርጎ ፊልም አረግ ኦኬ ኢማጂኔሽኑን በደንብ መስራት ነው ጤነኛውን ያው ቴክኒኩን ያቃል በያስባለሁ ቁጭ ብሎ አይኑን ዘግቶ ቢተኛ ጥሩ ነው ያንን ተኝቶ በደንብ መስራት ተንጋለው ማለት ነው አሼ ብዙ ጊዜ እንደምትለው ኦኬ እሱን ግጥም አርጎ ፊልም አረግ ኦኬ በርግጠኝነት ዘኔክስት ዴይ ነገሮች መቀየር ይጀምራሉ ግጥም አርጎ ይድናል that's amazing okay የተሰማን ነገር አንዱ ይሄ ነው አንዱ ማለት ነው ሌሎችን ምን ጠይቃለን እሺ የምታውቀው ሰው አለ ከዚህ በፊት ከዳያቤቲክ ታይፕ 1 የዳነ ሰው ታይፕ 2 ነው ታይፕ 1 ያልከው እሺ እኔ እንዴት እንደመጣ አልገባኝም ማለት ከፋሚሊም የለም ምንም አይነት ሂስትሪ አሁን እሱን አይደለም how did you feel ነው ያልኩ እሱ ያለህን እንዴት ነው የወሰድከው ቆይ ከፋሚሊ ቢኖር ኖሮ ኦኬ ከፋሚሊ ከሆነ ብለ ልትቀበል ማለት ነው አይ እንደዛ ሳይሆን እዚህም ያው እየተማርኩ በጣም ብዙ ነገሮችን አቺቭ ስላረኩኝ በዛ መልኩ ሞካከል እዚህ ባለው ማካል ጄኔቲክ ዲተርሚኒዝም የሚባለውን ዶግማ እንቀበልም አይ ነው ጄኔቲክስ doesn't ኤፒጄኔቲክ ሪያሊቲ ነው አሁን የምንቀበለው ሳይንስ ራሱ በሚለው ማለት ይሄ ጄኔቲካሊ ተከፍቶ የተሰጠን ነገር በእኛም ውስጥ በነበረበት መንገድ ኤክስፕረስ ያደርጋል የሚለው ነገር we don't scientifically ስለማይል ማለት ነው ምን ማለት ነው ኤፒጄኔቲክሊ መለወጥ ይችላል ማለት ከጄኔቲክ ማቴሪያል ውጭ በሆነ ሌላ ኤክስተርናል ስቲሙለስ መከደን ያለበት መከፈት ያለበት መከፈት ይችላል ሳይንስ ነው የሚለው ምናልባት ይሄን መረጃ ማወቅ ለምትፈልጉ ሰዎች የዶክተር ዶሰን ቸርች the genie in your genes የሚል መጽሐፍ ማንበብ ትችላላችሁ ኤፒጄኔቲክ ሜካኒዝም እንዴት እንደሚሰራ በሰው ውስጥ ምን ማለት ነው ሰዎች ዲኤንኤያቸው ላይ ያሉትን ጂኖች መክደንም መዝጋትም ይችላሉ በስሜታቸው ኤፒጄኔቲክ ፋክተር ከሆኑ ነገሮች መካከል በጣም የሚታወቀው 90% አሁን በአለም ላይ የሚታወቀው ነን ኮሚዩኒኬብል የማይተላለፍ በሽታ የሚያመጣ የሚባለው አኗኗር ነው በተለይ ኢሞሽን የሚያዝበት መንገድ ስሜት ኦኬ ስሜታችንን ማሪጅ ማድረግ ከቻል ኤፒጄኔቲክ ፋክተር ስለሆነ ኢሞሽን ኤሌክትሮማግኔቲክ መረጃም ኬሚካልም እንትኖቹን ጂኖቹን መክደንና መክፈት ይችላል ኦኬ እሱ ከሆነ ከዚህ በፊት ከነ ጄምስ ዋትሰን እና ክሪክ 1954 ላይ ዲስከቨር ያደረጉ ዲኤንኤ ውስጥ ያለው ነገር ነው ወደ ዘር የሚተላለፈው ከዛ በኋላ አበቃለት የሚባለው ነገር ፉሊሽ ነው ሳይንስ ራሱ አይቀበለውም ይሄን ያቺ ምክንያት ስላነሳ ነው አዋይ ዝም ከመነሻው ለማድረግ አሁን ቱ ዘ ፖይንት የጠየቁ ስለሺ የሰጠህን እንዴት አየው ብቻ ስለሺ ያለውን ያው አንተ የምታስተምረው 100% የተናገረው እሱም ነፃ የወጣበት መንገድ ነው እኔ ግን ራሴ ሜዲቴት አድርጌ ራሴን ነፃውኝ ለማየት በጣም ብዙ ጊዜ ሞክሬያለሁ ጥያቄ ልጠይቅ ሜዲቴት ማድረግ ማለት ምን ማለት ነው ላንተ ነገሩን በውስጠኛው ማንነቴ ማየት ነው በቃ ምኑን
አሁን ተፈውሼ ማየት ፈልጋለሁና እሺ ምልክቱ ምንድነው ተፈውሰሪ ለመፍጠር ሞክሬያለሁ ደጋግሜ እሺ አልቻልኩም ምክንያቱም በጣም ለመዳን ፈለክ አይደል አዎ በጣም ለመዳን አትፈልግ መጀመሪያው ይሄ ነው በነገራችን ላይ ሰዎች ሰውነታቸው ሪጁቬኔት እንዳያደርግ የሚከለክለው ነገር obsession if you are obsessed it's going to take forever it's not going to happen ለመዳን በጣም መፈለግ የለብም ቅድም እኮ ተቀበል ማለት እኮ be okay ማለት ነው ከዚህ ነገር ጋር ስሜት ካሁኑ ፋክት ጋር እስከሚላቀቅ is going to stay here ባለበት ቦታ ላይ የሚይዘው ኤፒጄኔቲክ ማቴሪያል ፋክተር ያልነህ እኮ ኢሞሽን ነው አይደለ ሴንቲሜንታሊ ከሆነ ከዚህ ነገር ብድን የሚል ነገር ይሄ አርጀንሲ አንተ ውስጥ እስካለ ድረስ እንዲቆይ ይፈቀድክለት ነው ማለት ነው ኖ let it ለምን ነጻቱን ማለት ነው በራሱ ጊዜ ቦታው አልቀበለው ሲል ትቶስ ከሄድ ድረስ መኖር የምትፈልገውን አይነት ህይወት ለምን አትኖርምና ቀን ለምን ትቆጥራለህ ሰዓት ለምን ታያለህ 10 ጊዜ why don't you just be free እስኪ አንተ ንገረን ኦብሰስድ ነህ አይደል በጣም አው አለው ሌላ ህመም ስላለው ትንሽ ይከብዳል ምን ሆኖ ህመም ያለው ኦኬ ሲያም ምንድነው የምታደርገው በነገራችን ላይ እየፈረንብህ አይደለም እኮ I feel you ነገሩን ካንተ ውጭ ሆኖና አንተ ጋር ባንተ እግር ሆኖ ማየት ይለያያል ነገሩ ግን ባንተ እግር ሆኜ ልይና ሲያም ምንድነው የምታደርገው ሞገስ እሱ አይደለም ማለት ቀኔን የሚቀማ ነገር ነው ጧት መርፌ ወጋለው ራሴንና ጧት ማታ ወጋለውና ተደጋጋሚ ናቸው እነዚህ ኦኬ አመስግነህ ታውቃለህ መርፌውን ስለፈጠሩ ሰዎች ኢንሱሊን ስለፈጠሩ ሰዎች አመስግነህ ታውቃለህ ተበሳጭባቸው no they are keeping you alive ያ ኦኬ መሆን ማለት ምን ማለት መሰለ ይሄ አሁን የሆነ ያለው ነገር is okay ማለት ያ ማለት ግን አብሮኝ ይኑር ማለት አይደለም ልክ is okay ብለ ስትቀበልና ስትወጋ ያመሰግንካቸው ያን እንቅልፍ አተው ክሬት አድርገው ያን ሾት እንድትወስድ ያደረጉን ሰዎች በፍጹም ልብህ በፈጣሪ ፊት ልታመሰግናቸው ይገባል ምክንያቱም you survived because of them እሱ ብቻ አይደለም የሚወጋ እጅ ስላለ ማመስገን አለበት አንዳንድ ጊዜ የሚወጋ እጅ ሌላቸው ሰዎች አሉ ነው ራሴ የሚወጋ ቦታ አለ አይደለ ይስቃል ታዲያ ነገሮች ይጣጣላል እንደዚህ ስለሆነ እኮ እዚሁ ላይ ልንገራችሁ ምክንያት አሁን እንትን ሪያሊቲ ነው አይደል ያወራን ያለ ነው ከዚህ መቼ ነው የምወጣው ካላችሁ አትወጡ ይሄኛው ተፈጠረ አይደል that's okay የሚያልፍ ነገር ነው አሁን ነው ያለው ምናልባትም በደንብ ካየነው የሚሰጠን የሆነ ነገር አለ የሚሰጠን የሆነ መልእክት አለ እሱ አንደኛው አማራጭ ነው አሁን አንደኛው አማራጭ ነው ስትል ምን ማለት መሰለ ሌላ አማራጭ አለ እንደማለት ይሄኛውን ግን በቂምና በቁሾ ከያስከው የሚመጣውን ፖሲቢሊቲ ለመፍጠር ኢነርጂ የለህም ይሄኛውን መቀበል ማለት ምን ማለት መሰለ በስሜት ዲታች ማድረግ ማለት ነው ቢሆንም ባይሆንም doesn't determine me ስትል ሌላ አማራጭ ለመፈለግ ሌላ ፖሲቢሊቲ ለማየት አምሮ ይከፈታል then you can go for it አሁን አንተ ከዚህኛው ሰውዬ ጋር ተቃቅፋል እኮ አይተዋል ግን አይመስላችሁም ሰዎች አዎ እሺ ሌላ ሐሳብ የሚሰጠው ሰው ካለ yes ሁለት ነገር ነበር ሐሳብ ይመጣልኝ አንደኛው እንግዲህ ኦርቶዶክስ ከሆነ አላቀምና የመጻጉ አይምሮ ላይ መጣልኝ እሺ 38 አመት አልጋ ላይ ሆኖ ከ38 አመት በኋላ እግዚአብሔር አልጋን ተሸክመ ሄዱሉት የዳኑን ሳስብ ኦኬ እሺ እንቺ ነገር ሁሉ ጊዜ እንደሌላ ኤክስ ፍለፊት ጽፎ ወይ ደግሞ ሁሉ ጊዜ እንደሚድን ተስፋ ያደረገበት ይድናል በያሰብኩ ስለዚህ ይድናል ብለ ተስፋ አርግ ነው ሙሉ ለሙሉ አይ መጀመሪያ እምነት እኮ ነው መዳን ማለት እምነቱ እኮ ነው አሁን እኮ እሱ ሁለት ልብ ያለው ኦሬዲ መዳንም አለ መዳንም ንገረው ሁለቱን ልብ ብትነግረው በጣም ደስ ይለኛል እስኪ ዞር መጽሐፍ ቅዱስ ላይ ሁለት ነገር ይላል ና ወደዚህ ፊትና ዞር አርግ ላንተ ነው የሚነግር ሁለት ልብ ያለው ይላልና ሁለት ልብ ያለው ለኔ ይሆንም ይላልና አሁን ሁለት ልብ እንደምድንና እንደማትድን የምትጠራጠር ከሆነ አትድንም ማለት ነው የሚበዛው እሱ ኦኬ ግን እድናለሁ ብለህ ካመንክ ትድናለህ ማለት ነው ግን መጀመሪያ ግን አንተ መጀመሪያ ለምሳሌ አዋዋልህንም ምናም ማስተካከል ይገባል ለምሳሌ ከበሽታው ከዳኑ ሰዎች ጋር ቢውልስ ኦኬ እሺ
ከበሽታው ከዳኑ ሰዎች ጋር መዋል ብትችል ሞስት ፕሮባቢሊቲ እነሱ ሙሉ ለሙሉ ኢነርጂ ነው የሚሰጡክ ስለመዳን ማለት ነው ስለመዳን ስለዚህ ኤቭሪቲንግ ኢዝ ደግሞ ኢነርጂ ይባላል እችንም ያዛት አሁን እዚሁ አንተ ባነሳው ሐሳብ ላይ በነገራችን ላይ በሁለት ሐሳብ መሆን አለ አይደለ ቆይ ኦብሰስድ መሆን የምን ምልክት ነው መቼ ነው የሚሆነው 10 ጊዜ ሰዓት ማየት ቀኑን ማየት ካሌንደር ማገላበጥ የምን ምልክት ነው ኦብሰስድ መሆን ወይም ደግሞ ጥድፊያና ሐሪ ውስጥ መሆን የምን ምልክት ነው ያለማመን ምልክት that's right አብዙ ጊዜ ኦብሰስድ መሆንን እንደ ነገሩን አጥብቆ በእምነት እንደመከተል ይመስላል አይደል ኖ አመንክ ማለት you release it በቃ ከዚህ በኋላ ያንተ አጀንዳ አይደለም ማለት ሌላ አንተን የሚያገባ አጀንዳ ላይ ነው ጊዜ የምታጥ ኦኬ ዶክተር ጆን በርግማን የሚባል ሰው ታውቃለህ ጆን በርግማን እሱ የጻፋቸው ማቴሪያሎች አንብብ እሱ የሚሰጣቸውን የተለያዩ በተለይ ከስኳር ጋር ከልዩ ልዩ አውቶ ኢሚዩን ከሆኑ በሽታዎች ጋር ከአለርጂ ጀምሮ በሌሎች ላይ የሚላቸው ነገሮች አሉ ረጅም አመት እድሜውን የፈጀው በኮንቬንሽናል ህክምና ውስጥ ነው አሁን ለብዙ አመታት ካየ በኋላ ግን ሰዎች እንደዚህ ቢያደርጉ ብሎ ፕሮፖዝ የሚያደርጋቸው ነገሮች አሉ ጎሪዲን አሁን እንግዲህ ምን ስታረግ ነበር ነው ልልህ የሚችለው ማለት ነው እነዚህን ስማቸው ከፍ ብሎ የሚታዩ ሰዎችን እስካሁን ካላየ what were you doing ኦኬ እንትንስ አይታል ሊን ማክታጋርት ትመስለኛለች what doctors don't tell you የሚል መጽሐፍ አንብባ ኦኬ go read it ግን መጀመሪያ ተረጋጋ ለሞገስ እስኪ ትከሻን ለቀቅ አድርግና ተረጋጋ እስኪ አሁን የሰውዬ እኮ ቀምቶ ለመውሰድ እንደሚታገል አይነት ሰው ነው እንትኑን ማለት just be free እያልን ብንቀጥል አሁን ለዚህ ልጅ ብዙ ነገር ልናዋጣለት እንችላለን አንችልም that's imagination ለብቻችሁ ቁጭ ብትሉና ልታደርጉ ላሰባችሁት ነገር ተካፍታችሁ ማለት ነው አይቻልም ከሚል ከጀመረን ከመጀመሪያው ኢማጂኔሽን የተዘጋ ነው የሚሆነው ክሬቲቪቲያችን ይሆናል ግን እንዴት ነው የሚሆነው ስንል ማአት ነገሮች ፍሎ ማድረግ ይጀምራሉ እነዚህን የሚፈሱ ነገሮችን እየያዝን በወረቀት ላይ በኮምፒውተር ላይ በሞባይል ላይ እየያዝን ስጋ ብናለብሳቸውና ከዛ በኋላ እርምጃ ብንወስድ things begin to change ስለዚህ ኢንቴንሽን ይሄ ከሆነ ኢንቴንሽንህን ግን እንደሚተናነቅ ዘመድ እንደናፈቀ አይነት ሰው ከንትኑ ጋር ከዲታች ፍሮም ዘ አውትካም እኔ አሁን ይሄን እንዴት ላስረዳችሁ እንደምችል አላውቅም ከለመድነው ልምድና ከኖርንበት አኗኗር አንፃር እፈልጋለሁ እንዴ ነው ዲታች ማድረግ ወደ ይችላል ኦኬ የምትፈልገው ከሆነ ነው ዲታች የምታደርገው ተቀብየዋለሁ ይሄኛው አንደኛው አማራጭ ነው አልፈልገውም ይሄን አማራጭ የምፈልገው ይሄኛው ነው ግን ይሄን ስታዩ የሚወርህ የሚያሰቃይህ እንትን የሚያደርግ ስሜት የለም ማለት ነው ስትወጋ you must feel blessed ስትወጋ you must feel blessed የመረኝ ነው ነገር በጣም እንደታደለ ሰው ምክንያቱም ካንተ ዘመን በፊት የኖሩ ሰዎች ኢንሱሊን ሾት አልነበረም they didn't get this chance to survive ኦኬ እዚህ ጋር ደረስክ ማለት ከሆነ ማለት ሌላ ፖሲቢሊቲ እንድታይ ቀን ሰጠ ማለት ነው ስለዚህ እንዴት አድርገን ነው የምታማረው በተአምር ማማረር ይበል በተማረሩ ምንድነው የሚሆነው እየጨመረ ነው የሚሄደው የበለጡ ጥሩ የምታማርሩባቸው ነገሮች ይሰጣቸው ማለት ነው ይሄ ሪያሊቲ ነው እኮ ጋይስ አሁን እያሳመርኩ ምናምን መስሏችሁ እኮ አይደለም this is the reality ኦኬ ስለዚህ ፖይንቱ ምንድነው ማለት ነው የመጀመሪያው ሰው ሊኖረው የሚገባው ምንድነው ምናቡን ለመጠቀም ኢንቴንሽናችን ግልጽ መሆን አለበት ስለዚህ አንደኛው ምንድነው ብለናል ኢንቴንሽን የልባችንን መሻት ቁጭ ማድረግ ያስፈልጋል ማድረግ ምን ፈልገውን ነገር ማለት ነው ኦኬ እስኪ ምን ለማለት ፈልገ ነው አይባልም ማለት ነው ግልጽ ነው በዛ መንገድ ካስቀመጥን በኋላ ወደ እንዴቱ ስንመጣ እንዴት ነው የሚሆነው ይሄ ነገር ምን ይመስላል ሲያልቅ ይሄን በአእምሮአችን ጥያቄ መጠየቅ ስንጀምር your imagination kicks in በቃ እዛ ቦታ ላይ ነው ኢማጂን የምናደርገው እኮ ማለት ምን ማለት መሰላችሁ ይሄን ድንግዝግዙን ነገር ስብስብ አድርጎ መልክ የሚያሲስ ፋኩልቲያችን ነው ኢማጂኔሽን ስለዚህ ሲያልቅ ምን እንደሚመስል ቁጭ ማድረግ እንችላለን ማለት ሲያልቅ ይሄን ይመስላል ዝርዝሩን ነገር ብንጠየቅ ልክ ሄዶ አይቶ እንደመጣ ሰው ዝርዝሩን ነገር መናገር እንችላለን የቤቴን ግንኙነት ማስተካከል ፈልጋለሁ እንደው እኔ ከባሌ ጋር ወይም ከሚስቴ ጋር ጥሩ ግንኙነት እንዲኖር ይፈልጋል የምትል ሴት
አንድ ቀን እንዲያው እግር ጥሎኝ ቤታቸው ቢሄድ ከመሸ ቤቱ ምን እንደሚመስል ሊነግረኝ የሚችል ሰው መሆን አለበት ማለት ነው። ምን ይመስላል ቤቱ? እንዴት ነው የሚኖሩት? ምን ይባባላሉ ከልጆች ጋር? ይሄንን ዝርዝር ነገር ቁጭ እያደረግን በመጣን ቁጥር ደመነፍሳችን ተቀብሎ ወደ ትግበራ ለማምጣት በጣም ይቀለዋል። ዘይቤያዊ ንግግር ስለማይገባው subconscious mind doesn't understand it